ሰላም። በሰዎች ዘንድ የራሳችሁን ዋጋ እንዴት ነው የምትጨምሩት? የእናንተስ ዋጋ በምንድን ነው የሚተመነው? በሀብት ደረጃ ነው? በስልጣን ነው? በትምህርት ደረጃ ነው? ወይስ ከሌሎች ጋር ባላችሁ ግንኙነት ነው? የአንድ ሰው ዋጋ አሁን በጠቀስናቸው ነገሮች ሁሉም ይወሰናል። እናንተ የራሳችሁን ዋጋ ካሳደጋችሁ በኋላ አሁንም ሰዎች እንደ በፊቱ የሚያዩአችሁ ከሆነ ይህንን ታሪክ እስከ መጨረሻው ስሙትና ለጥያቄዎቻችሁ መልስን ታገኛላችሁ። በአንድ ወቅት አንድ ፋብሪካ ውስጥ የሚሰራ አንድ ወጣት ነበር። በዛም ፋብሪካ ውስጥ እየሰራ አንድ ጎልማሳ ወይም አዛውንት ቴክኒሻል ያገኛል። እሳቸውም እሱን ሁለት ምክሮችን መከሩት። አንደኛው ምክር በፋብሪካ ስራዎች ውስጥ እያንዳንዱን ስራ ወይም ክህሎትን እንዲያዳብር ነበር። ሁለተኛው ደግሞ ብዙ አታውራ ብለው መከሩት። ከ10 ዓመታትም በኋላ አዛውንቱም ጡረታ ወጥተው ወጣቱ ራሱ ቴክኒሻል ሆነ። መካሪው እንደነገሩት ተግቶ መስራቱን አላቆመም። አንድ የእረፍት ቀኑ ላይም አዛውንቱን ላይ ወደ ቤታቸው አቀና። እሳቸውም ልጁን ካገኙት በኋላ ፊቱ ላይ የተረዱት ነገር ነበር። ደስተኛ አልነበረም። ስለዚህ ምን ሆነ ነው ብለው ጠየቁት። ወጣቱም ቴክኒሻል እንዲህ ብሎ ችግሮቹን ለአዛውንቱ ነገራቸው። በእነዚህ ሁሉ ዓመታት መመሪያህን እየተከተልኩ ነው። ምንም ነገር ስሰራ ዝም ብዬ ስራው ላይ አተኩራለሁ። በፋብሪካውም ጥሩ ስራ እንደሰራው አውቃለሁ። እናም እዛ መማር የምችለው ሁሉንም ትምህርቶች ተምሬያለሁ። ነገሩ ግን የኔ ልምድ ወይም አቅም የሌላቸው ሰዎች ከፍ ባለ ደረጃ ላይ ሲሰሩ እኔ አንተ በምትለማመደኝ ጊዜ የማገኘውን ገንዘብ ብቻ ነው እስካሁን የማገኘው። እናም ይሄ ነው ውስጤን እየረበሸው ያለው ብሎ ለአዛውንቱ ነገራቸው። አዛውንቱም አንድ ነገር ማረጋገጥ ፈለጉ። እውነት አንተ ለፋብሪካው የማትተካ ሰው ሆነሃል አሉት። እሱም ጭንቅላቱን በመነቅነቅ አዎ ብሎ መለሰላቸው። አዛውንቱም ፊታቸውን ወደ ግርዳ አዞሩና ማሰብ ጀመሩ። ከተወሰነ ጊዜ በኋላ ወደ ወጣቱ ዞረው የእረፍት ቀን መጠየቅ እንዳለበት ይነግሩታል። አያይዞም ምክንያትህ ምንም ይሁን ምን የሆነ ሰበብ ፈጥረህ እረፍትን ለራስ አድርግ አሉት። ወጣቱም ቴክኒሻል ይህን ምክር ሲሰማ በጣም ተገረመ። ነገሩን ቆም ብሎ ሲያስብ ይህ ምክር ትርጉም ሰጠው። ስለዚህ መምህሩን አመስግኖ ከቦታው በፍጥነት ሄደ። አዛውንቱም እንደመከሩት የእረፍት ጊዜ ከወሰደ በኋላ ወደ ስራ ቦታ ሲመለስ ስራ አስኪያጁም ወደ ቢሮ ጠርተው እሱ ባልነበረ ቀናቶች ላይ ፋብሪካው ብዙ ነገሮች እንዳጋጠሙት ይነግሩታል። ስራ አስኪያጁም የወጣቱን ቴክኒሻል አስፈላጊነት በመገንዘብ ወደ ከፍተኛ ቴክኒሻል ማዕረጉን ከፍ አደረጉለት። አያይዘውም በማመስገንና በጎ ስራው እንዲቀጥል ይነግሩታል። ይህ ነገር ከተፈጠረ በኋላ ወጣቱም ልጅ ለአማካሪው ጥበብ አመስጋኝ ነበር። በእርግጠኝነት ከዚያን ጊዜ ጀምሮ የስኬት ሚስጥር ይህ እንደሆነ አስቦ ነበር። ከዚያን ጊዜ ጀምሮ ወጣቱ የሚፈልገውን ነገር ያላገኘ ጊዜ ከስራ ይቀራል። በነጋታውም እሱ ሲመለስም ነገሮች እንደሚፈልገው ሆኖ ይጠብቁታል። ይህንንም ዘዴ ለብዙ ወራት ከተጠቀመ በኋላ አንድ ቀን ወደ ፋብሪካው ሊገባ ሲል መግባት እንደተከለከለ ይነግሩታል። በተጨማሪም ከስራ መሰናበቱንም ይነግሩታል። ይህንን የሰማው ወጣቱ ልጅ ምን ማድረግ እንዳለበት ስለማያውቅ በድንጋጤ ወደ አዛውንቱ ቤት ይሄዳል። አዛውንቱንም ካገኛቸው በኋላ ነገሮችም በጣም ተበላሽተዋል፣ ለምንድን ነው ስራዬን ያጣሁት ብሎ በኩራት ይጠይቃቸዋል። እንዳዘዝከኝ ሁሉንም ነገር አላደረኩም እንዴ? አዛውንቱም ጭንቅላታቸውን እየነቀነቁ በእውነቱ አላደረክም፣ ምክንያቱም የትምህርቱን ግማሽ ብቻ ነው የተረዳኸው። ማንም ሰው ሁልጊዜ ለሚመራ መብራት ትኩረት እንደማይሰጥ ተረድተሃል። መብራቱ ሲጠፋ ግን
ሰዎች ማስተዋል እንደሚጀምሩ በደንብ አውቀዋል። ይህንን ግንዛቤ ተግባራዊ ለማድረግ በጣም ጓጉቶ ስለነበር የሁለተኛውን ግማሽ ሳሰማ ነው ከዚህ ቤት የወጣው። ሁለተኛው ግማሽ ወጣቱ ግራ ገባው። ምናልባትም ትልቁን ስህተት እንደሰራ ይሰማው ነበር። አዛውንቱም ረጋ በማለት ሁለተኛው አጋማሽ ከመጀመሪያው አስፈላጊ የሆነበት ምክንያት በተደጋጋሚ የሚጠፋ መብራት ይዋል ይደር እንጂ በሌላ አስተማማኝ መብራት መተካቱ አይቀርም። ማንም ሰው ሁልጊዜ ለሚጠፋ አምፖል ትኩረትን አይሰጥም። የሆነ ቀን ላይ መቀየሩ አይቀርም። አያችሁ፣ እናንተም በሕይወታችሁ ውስጥ እንደ ቀላል የምትቆጥሯቸው ጓደኞችና ቤተሰቦች አሏችሁ። ነገር ግን እነሱን ብታጡስ ምን ይፈጠራል? እነሱን ለማመስገን እንደዚህ አይነት ቀናቶችን አትጠብቁ። እነሱ ከእናንተ ጋር ባሉበት ወቅት በደንብ አመስግኗቸው። እንደ ቀላል ነገር አትቁጠሯቸው። ስላገኘቿቸው መልካም ነገሮች ሁሉ ዛሬውኑ አመስግኑ። ከሁሉም በላይ ነገር ግን ሰዎች እናንተን አግለው እንዲያዩአችሁ በፍጹም አትፍቀዱላቸው። በተጨማሪም መስራት ያለባችሁ ነገር ሁሉ አድርጉ። ነገሮች እናንተ በማትፈልጉበት መንገድ እንኳን ቢሄዱ ማቋረጥ የለባችሁም። ሁልጊዜ መስራትን ቀጥሉ። እናንተ መስራትን ስትቀጥሉ የህይወት ሚዛናችሁን እየፈለጋችሁ መሆናችሁን አትዘርጉ። በዛ ፍለጋ ውስጥ ደግሞ ህይወት እናንተን ትመለከትና ሚዛኗን ትሰጣችኋለች። ቪዲዮውን እስከዚህ ስለተመለከታችሁልኝ እጅግ በጣም አመሰግናለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ። አመሰግናለሁ።